ሰላም ዛሬ ማቀርብላችሁ ዘ ኪንግስማን ሲክሬት ኤጀንት የተባለው ምርጥ አክሽን ተንጠልጣይ ፊልም ሲሆን ስራችን ከተመቻችሁ ላይክ እና ሰብስክራይብ በማድረግ የፊልም ማህበራችንን ይቀላቀሉ። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው ኤግዚ ከሚባል ወጣት ነው። ኤግዚ አባቱ በሞት ከተለየው ቀን ጀምሮ ህይወቱ ተመሰቃቅሏል። እናቱ በቅርቡ የተዋወቀችው ፍቅረኛ አደገኛ ጋንግስተር ሲሆን ግብረ አበሮቹ ጨምረው ኤግዚን ባገኙት አጋጣሚ ማሰቃየት ስራቸው አድርገውታል። ከዛም አልፎ አንዳንዴ ፊት ለፊቱ እናቱን ይመታታል። ግብረ አበሮቹ ደግሞ ኤግዚ የሚዝናናበት ቦታ ላይ ሁሉ እየተከተሉ ህይወቱን ሲኦል አድርገውበታል። በዚህም ከጊዜ ወደ ጊዜ ትግስቱን እየጨረሰ መጥቷል። አንድ ቀን እንደተለመደው ከጓደኞቹ ጋር እየተዝናና ባለበት ሰዓት የእንጀራ አባቱ ጋርዶች ወደሱ ቀርበው ነገር መፈለግ ጀመሩ። ቀጥሎም የያዘውን እንኳን ሳይጠቀም ከሬስቶራንቱ አባረሩት። እነዚህ ቦዘኔዎች ግን ያልተረዱት ነገር ነበር። ኤግዚ ከመውጣቱ በፊት የመኪና ቁልፋቸውን ከኪሱ ወስዶ ስለነበር እንደወጣ ከጓደኞቹ ጋር ወደ ውድ መኪናቸው በፍጥነት ገቡ። ብዙም ሳይቆይ ጋንግስተሮቹ ውስጥ ተቀምጠው የመኪናቸውን የሞተር ድምጽ ሲሰሙ በፍጥነት ወደ ውጭ ወጡ። ኤግዚ መኪናቸውን 360 ዲግሪ ያሽከረከራት ጎማዋን እየጨረሰ ነበር። ጋንግስተሮቹ ከዛቻና ከማስፈራራት ውጪ ግን ምንም መፍጠር አልቻሉም። እሱም ለደቂቃዎች በዚህ አይነት ሁኔታ ከተዝናናባቸው በኋላ የቆሙበት ጥሏቸው በረረ። ጋንግስተሩ ለአለቃው ደውሎ እየነገረ ባለበት ሰዓት ኤግዚ ፖሊስ እያባረረው ተመለሰ። የኤግዚ መንዳት ጥበቡ በጣም ከፍተኛ ከመሆኑ ባሻገር ውስጡ ምንም አይነት ፍርሃት አለመኖሩ ለየት ያደርገዋል። መኪናዋን በማይታመን ፍጥነት ወደ ኋላ እያበረራ ድንገት ድመት ከኋላው ስለገባችበት በመጨረሻ ተጋጭቶ ለመቆም ተገደደ። በፖሊስ መያዙ አይቀሬ መሆኑንም ሲረዳ ጓደኞቹን እንዲያመልጡ በማድረግ ሙሉ ኃላፊነቱን ወሰደ። ወደ ፖሊስ ጣቢያው እንደደረሰ መርማሪው ለድርጊቱ በትንሹ 2 ዓመት መታሰሩ እንደማይቀር አረጋገጠለት። እሱም የስልክ ጥሪ ለማድረግ ጥያቄውን አቀረበ። መርማሪው ከክፍሉ እንደወጣ አንገቱ ላይ የታሰረውን ሐብል ፈቶ ላዩ ላይ ወዳለው ቁጥር ደወለ። ከ17 ዓመት በፊት አባቱ የአንድ ሚስጥራዊ የስለላ ቡድን አባል ነበር። ህይወቱም ያለፈው አሸባሪዎች እጅ ገብቶ ጓደኛውን ሄሪን ለማዳን ሲል ቦምብ ላይ ዘሎ ወድቆ ነበር። ሃሪ ከሚሽኑ እንደተመለሰ መጀመሪያ ኤግዚንና እናቱ ጋር ነበር ሄደው። ይህንን ሐብል ከሰጠው በኋላ በህይወት ውስጥ ምንም አይነት ችግር ውስጥ ከገባ እላዩ ላይ ባለው ስልክ ቁጥር እንዲደውል ነግሮት ሄደ። ኤግዚ ስልኩን እንደዘጋ በሰከንዶች ነበር ከፖሊስ ጣቢያው ፋይሉ ተቀዶ የወጣው። በሩ ላይ ግን ሃሪ ቆሞ እየጠበቀው ነበር። ሃሪ የኤግዚ አባት የዋለለት ውለታ እስካሁን አልረሳ። የሚሰራው የልብስ ስፌት ቤት ውስጥ ሲሆን በዚህ ሰዓት ኤግዚን እዚህ ሬስቶራንት ውስጥ ይዞት ገብቶ ትልቅ ፖቴንሻል እንዳለው እየገለጸለት ይገኛል። ችሎታው ደግሞ በስልጠና ቢታገዝ አደገኛ ሰላይ የሚሆንበት እድል እንዳለው ገለጸለት። ሁለቱ ቁጭ ብለው እያወሩ ባለበት ሰዓት ድንገት ጋንግስተሮች ወደ ውስጥ በመግባት ኤግዚን ለመደብደብ ተዘጋጁ። የእንጀራ አባቱ መኪናዋን ከጥቅም ውጭ እንዳደረገው ሲያቅ ነበር ጋርዶቹን የላከበት። ሃሪ ጉዳይ ውስጥ ራሱን መክተት ባለመፈለጉ ከቦታው ዞር አለ። ነገር ግን ወንበዴዎቹ እሱንም ዘለፉት። በዚህ ሰዓት ሃሪ ትልቅ ትምህርት ሊያስተምራቸው ወስኖ የሬስቶራንቱን በር በሚገባ ቆላለፈው። ቀጥሎም ብቻውን ሆኖ ባልጠበቁት ምቶች ያጣደፋቸው ጀመር። በእጁ የያዘው ዣንጥላ ዝም ብሎ ዣንጥላ አልነበረም። የሬስቶራንቱ ባለቤት የቤቱን መውደም እንዳየ ፖሊስ ሊጠራ ስልኩን አነሳ። ነገር ግን ሃሪ ሰዓቱን አንዴ በመጫን ብቻ ከውስጡ መርፌ ተተኩሳ ባለቤቱን መታችው። መርፌው ከአንድ ሰዓት በፊት የተፈጠረውን በሙሉ እንዲረሳ የማድረግ ኃይል አላት። ኤግዚ ይህንን ሁሉ እያየ አፉን ከፍቶ ቀርቷል። ሃሪም እዚህ ያየውን በሙሉ ሚስጥር አድርጎ እንዲይዝ አስጠንቅቆት ምንም እንዳልተፈጠረ በተረጋጋ መንፈስ ከሬስቶራንቱ ወጣ። የዛን ቀን ምሽት ኤግዚ ወደ ቤቱ ሲመለስ የእንጀራ አባቱ ቤቱን በጥብጦ ጠበቀው። እሱንና እናቱን እያፈራረቀ መደብደብ ጀመረ። ቢላውንም ስቦ ጋንግስተሮቹን የደበደበው ሰው ማን እንደሆነ ጠየቀው። ኤግዚ ግን አንዳችን ፍንጭ አልተነፈሰም። ይህ ሁሉ ሲሆን ሄሪ እያንዳንዷን ነገር እየሰማ ነበር። ኤግዚን ሲሰናበተው ለአይን የማትታይ ድምጽ መቅጃ ለጥፎበት ስለነበር ያወሩትን በጠቅላላ ሰምቷቸዋል። በኤግዚ ፍርሃት አልባነትም ተደስቷል። ወዲያውኑ የሄሪ ድምጽ ቤት ውስጥ ባሉት ስፒከሮች አስተጋባ። ኤግዚን ከቤቱ ወዲያው እንዲወጣና ወደ ልብስ ስፌት ሱቁ እንዲሄድ አዘዘው። የእንጀራ አባቱ ግራ ተጋብቶ ድምጹ የሚመጣበትን ለማወቅ እየሞከረ ነው። ውጪ ላይ ግብረ አበሮቹ እየጠበቁት ስለነበር ከጣራ ጣራ እየዘለለ በአስደናቂ ቅልጥፍና መለጣቸው። በልብስ ስፌቱ ሱቅ እንደደረሰ ሃሪ ቁጭ ብሎ እየጠበቀው ነበር። ሄሪ ምንም አይነት ልብስ ሰፍቶ እንደማያውቅ ገብቶታል። ሃሪም ግምቱ ልክ እንደሆነ እየነገረው ወደ ልብስ መለኪያው ክፍል ይዞት በመግባት ፊት ለፊቱ ያለውን መስታወት ላይ የእጁን አሻራ አስነበበው። በዛው ቅጽበት ሙሉ ክፍሉ ወደ ሊፍትነት ተቀይሮ ወደ ታች ይዟቸው ወረደ።
የሚስጥራዊ የስለላ ቡድን ልብስ ሰፊዎቹ የሚል ስያሜ ሲኖራቸው በ1919 ዓ.ም ነበር ተደራጅተው ስራቸውን የጀመሩት። የትኛውም የዓለም መንግስት አይቆጣጠራቸውም። ዓላማቸውም ዓለም ላይ በየጊዜው ብቅ የሚሉ አደገኛ ሰዎችን ማስወገድ ነበር። ለብዙ ደቂቃዎች ወደ ታች ከወረዱ በኋላ ማሰልጠኛው ጋር ደረሱ። ውስጡ ብዛት ያላቸው የተለያዩ መሳሪያዎች ይታያሉ። ኤግዚን መጀመሪያ አሰልጣኙን አስተዋወቀው። መርሊን ይባላል። እዚህ ቦታም ላይ ልክ እንደሱ ሊሰለጥኑ የገቡ ጀማሪ ስለነበሩ አንድ ላይ አድርጓቸው ገለጻውን ሰጣቸው። ከተወሰኑ ቀናት በፊት የዚህ ቡድን ሰላይ አንድ የታገተ ባለ ሀብትን ሊያስለቅቅ ወደዚህ ቦታ ያመራል። ጠባቂዎቹ በጠቅላላ በአስገራሚ ብቃት አስወግዶ ታጋቹ አጠገብ ደረሰ። ሆኖም ባልታሰበ ሰዓት የብረት እግር ያላት አደገኛ ሴት ደርሳ በሳሉ እግሮቿ ይህንን ሰላይ ለሁለት ከፈለችው። የዚህች ወታደር አለቃ ቫላንታይን ሲባል በዓለማችን ላይ ካሉ ምጡቅ የቴክኖሎጂ አምራቾች መሃል አንዱ ነው። ይህ ሰው ትልቅ ስልጣን ያላቸው ጓደኞችና በትኖ የማይጨርሰው ሀብት አለው። ነገር ግን ጭንቅላቱ በተንኮልና በሽብር የተሞላ ነው። በዚህ ቀን የእንግሊዝን ልዕልት ጋብዟት ስለሚቀጥለው ዓላማው እያዋያት ይገኛል። ልዕልቷ የቫላንታይንን እርኩስ እቅድ ካዳመጠች በኋላ በጣም ስላስደነገጣት በፍጹም እንደማታደርገው ነግራው ጥላው ልትሄድ ተነሳች። ነገር ግን የትም መሄድ እንደማትችል ግልጽ አደረገላት። ቦታው ላይ ከብዙ ጠባቂዎቿ ጋር ብትሆንም አንዳቸውም ግን የብረት እግር የገጠመቿን ወታደር መቋቋም አልቻሉም። በአይን ለማየት በሚከብድ ፍጥነት እንደ ፊንጣ እየዘለለች በደቂቃ ድራሻቸውን አጠፋች። ታዲያ ይህ የስለላ ቡድን ዋና ሰላዩን በማጣቱ በፍጥነት ስልጠናቸውን ጨርሰው ወደ ስራ መግባት እንዳለባቸው አስረድቷቸው ጥላቸው ወጣ። መርሊን ገና እግሩ እንደወጣ ሰልጣኞቹ ኤግዚንን በአለባበሱ ያሾፉበት ጀመር። ኤግዚ ግን ምንም አልመሰለውም። ምክንያቱም ከሰልጣኞቹ መሃል ከአንዲት ቆንጆ ልጅ ጋር በደንብ ተግባብቷል። ምሽት ላይ ሰልጣኞቹ አገር ሰላም ብለው ልብሳቸውን ቀይረው አልጋቸው ውስጥ ገቡ። ያሉበት ክፍል መኝታ ቤታቸው ነበር የመሰላቸው። ግምታቸው ልክ እንዳልሆነ የተረዱት እኩለ ሌሊት ላይ ነበር። ድንገት ክፍላቸው በውሃ ተጥለቀለቀ። የውሃው መጠን በሰከንዶች በአስኪ ሁኔታ እየጨመረ ሲመጣ ሁሉም መውጫ ቀዳዳ መፈለግ ጀመሩ። ነገር ግን ክፍሉ ምንም መፈናፈኛ አልነበረው። ከመሃላቸው አንዷ የሻወር ቤቱን ቱቦ ተጠቅመው መተንፈስ እንዳለባቸው ሐሳብ ሰጠች። በዚህ ሰዓት ሁሉም በሽሚያ ወደ ቧንቧዎቹ ዋኙ። ኤግዚ ግን በተቃራኒው መጀመሪያ ወደ በሩ በመዋኘት በሩን ለመክፈት ባለው ጉልበት በሙሉ ታገለ። በሩ ግን ንቅንቅ አላለም። በዚህ ሰዓት ሌሎቹ ገንዳውን ከበው በቱቦ ለመተንፈስ እየሞከሩ ነው። ማንኛቸውም በሩን ለመክፈት እንደማያግዙት ሲገባው ወደ ኋላ ተመልሶ ዋኘ። ከተሰበሰቡበት ጀርባ የሚገኘው መስታወት እንዳየም ቀርቦ በሙሉ ኃይሉ መስታወቱን ለመስበር በተደጋጋሚ ሞከረ። ብዙም ሳይቆይ መስታወቱ መሰንጠቅ ጀመረ። በመጨረሻም ተሰብሮ የሁሉም ሕይወት መትረፍ ቻለ። መርሊን ከመስታወቱ ጀርባ ሆኖ እስካሁን እየገመገማቸው ነበር። ይህ የመጀመሪያ ፈተናቸው እንደሆነ አሳወቃቸው። በዚህ ጊዜ ያለፉ መስሏቸው ቢደሰቱም ከመሃላቸው አንዷ ሕይወቷ እንዳለፈ በማሳየት ሁሉም ከማርካቸው ላይ እንደሚቀነስ ገለጸላቸው። የዚህን ጊዜ ነበር ስልጠናው ምን ያህል አደገኛ እንደሆነ ሁሉም የተረዳው። በሌላ ትዕይንት ሄነሪ ደግሞ ባልደረባውን የገደለውን ሰው መገኛ በማጣራት ላይ ተጠምዷል። ባልደረባው ሊያስፈታው የነበረውን ታጋችን በነፃነት ሲንቀሳቀስ ሲመለከተው እንዴት እንደለቀቁትና ገዳዩ ማን እንደሆነ ጠየቀው። ታጋቹ ግን መልስ ሳይመልስለት ጭንቅላቱ ፊት ለፊቱ ፈንድቶ ሞተ። በዛው ቅጽበት ሌሎቹ ነፍሰ ገዳዮች ወደ ክፍሉ መግባታቸውን ሄሪ እንዳወቀ በመስኮት ዘሎ ሕይወቱን አተረፈ። ሄሪ ከዚህ ጥቃት ቢያመልጥም ክፉኛ ተጎድቶና ኮማ ውስጥ ገብቶ ያልጋ ቁራኛ ሆነ። ኤግዚ ሄሪን እንዳስተማሪ ስለሚያዩ በደረሰበት ጉዳት በጣም አዝኗል። አሰልጣኙም ትኩረቱን በሙሉ ስልጠናው ላይ እንዲያደርግ መክሮት ተለያዩ። በሚቀጥለው ቀን ሁሉም የስልጠና ቦታቸው ላይ ሲገኙ እያንዳንዳቸው አንዳንድ ውሻ እንዲመርጡ ታዘዙ። ኤግዚ ውሻ መለየት ላይ ጎበዝ ባለመሆኑ ጠንካራና ቀልጣፋ ውሻ መስሎት የመረጠው ውሻ ከሁሉም ሰነፍ የነበረውን ነው። ለዚህም ሁሉም ውሻቸውን ይዘው ልምምዳቸውን ሲጀምሩ የኤግዚ ውሻ ካልታቀፈች የትም እንደማትሮጥ ገባው። ኤግዚ ለተወሰኑ ቀናት በዚህ መልኩ ከሰለጠነ በኋላ ሄሪ ሙሉ ለሙሉ ማገገሙን ሲሰማ ሊጠይቀው ሄደ። ቆመው እያወሩ ባለበት ሰዓት አሰልጣኙ መርሊን ወደ እነሱ ቀርቦ አዲስ ስለደረሱበት መረጃ አሳወቃቸው። የታጋቹ ጭንቅላት እንዲፈነዳ ያደረገው አሸባሪ አንገቱ ላይ የቀበሩት ቺፕ መሆኑን አሳወቃቸው። ከዚህ ቴክኖሎጂ ጀርባም የቫላንታይን እጅ እንዳለበት አረጋገጠ። በዛው ሰዓት ደግሞ ቫላንታይን ለህዝቡ አዲስ ስላመረተው ቴክኖሎጂ ገለጻ እያደረገ ይገኛል። ስልክ ውስጥ የምትቀበር ቺፕ ነበር ያመረተው። ይቺ ቺፕ ስልክ ውስጥ ከገባች ማንኛውንም የስልክ ጥሪና ዳታ ለዘላለም ነፃ መጠቀም ይቻላል። ህዝቡም ይህንን ምስራች ሲሰሙ ሁሉም ከመቀመጫው ተነስቶ በታላቅ ጭብጨባ ድጋፋቸውን ሰጡ። ዜናው ግን እነ ሄነሪን አሳስቧቸዋል። የቫላንታይን ቅጥረኞች በሙሉ አንገታቸው ላይ ስፌት ተመልክተዋል።
ስለዚህ ሄሪ ቫላንታይን ምን እያቀደ እንደሆነ ለማጣራት ወሰነ። በጣም አልፊና ታካሽ ከሆነ ስልጠና በኋላ ኤግዚ ስልጠናውን አጠናቀቀ። ከዛ ሁሉ ሰልጣኝም የሚመርጡት 3 ብቻ ስለነበሩ ከስድስቱ 3 ሰዎች ለመለየት ትክክለኛ ሚሽን ተሰጣቸው። ሚሽኑ ከባድ ሚስጥር ከዚህ ሴት ማወጣጣት ሲሆን ሁሉም በማያስታውቅ መልኩ በየተራ መሞከር ይኖርባቸዋል። አንድ ክለብ ውስጥ ከተዋወቋት በኋላ ቀስ በቀስ ሊግባቧት ሞከሩ። ልጅቷ ግን ከፈገግታ ውጪ አንዳችን መልስ አልመለሰችም። በዚህ ሰዓት አስተናጋጁ ቀርቦ ስልክ እንደሚፈልጋት አሳወቃት። እንደወጣችም አስተናጋጁ ትክ ብሎ እየተመለከታቸው ፈገግ አለ። በዛው ቅጽበት ሁሉም ራሳቸውን ስተው ወደቁ። ኤግዚ የባቡር ሐዲድ ላይ ታስሮ ነበር ራሱን ያገኘው። አስተናጋጁ ስለ ሄሪ የሚያውቀውን በሙሉ ካልነገረው ባቡሩ በሰከንዶች ጨፍልቆ እንደሚገድለው አሳሰበው። ኤግዚ ግን አንዳችም ቃል ሳይተነፍስ ሞቱን መጠባበቅ ጀመረ። ባቡሩ እንዳለፈ ግን ይሄ ሁሉ ሌላ ፈተና መሆኑን ተገነዘበ። ኤግዚ በተማመን ብቁ መሆኑን አስመስክሯል። ሆኖም ከመሃላቸው ረዘም ያለው ፍርሃቱ ከአቅሙ በላይ ስለሆነ የሚያቆም በሙሉ ገና ባቡሩ ሳይደርስ ነበር የዘረገፈው። ፈተናውን ያለፉት ኤግዚና ጓደኛዋ ብቻ ነበር። በሚቀጥለው ቀን ሄሪ ኤግዚን ወደ ታወቀ ሱፍ መሸጫ ወስዶት ፕሮቶኮሉን የጠበቀ ሰላይ እንዴት እንደሚለብስ አስተማረው። ከጫማው ጀምሮ እስከሚይዘው ጃንጥላ ድረስ ሙሉ ለሙሉ መሳሪያ ነበር። እስክሪብቶና ቀለበታቸው ሳይቀር በአደገኛ መርዝ የተሞላ ነው። ሃሪ ማወቅ ያለበትን ሁሉ በሚገባ ካሳየው በኋላ ከሱቁ እየወጣ ኤግዚ ያየኝ አላየኝ ብሎ አንድ ዕቃ ሰረቀ። ከሃሪ አይን ግን አላመለጠም። ከሱቁ እየወጡ ባለበት ሰዓት ባልጠበቁት መልኩ ቫላንታይን የተባለው አሸባሪ አገኙት። እዚህ ቦታ ላይ የተገኘው ሆን ብሎ ሲሆን የሃሪና የስለላ ቡድኑን በደንብ አድርጎ ያውቀዋል። ንግግራቸውን ላዳመጠ ጠላቶች አይመስሉም። ሆኖም በሚቀጥለው ሲገናኙ ግን እንደዚህ ቆመው እንደማያወሩ ለሁለቱም ግልጽ ነበር። ከተወሰነ ቀን በኋላ ኤግዚ የስለላ ቡድኑ ዋና መሪ ወደ ሆነው ሰው ቤት ጥሪ ተደርጎለት ሄደ። ሰውየው ውሻውን በሚገባ እንዳሰለጠነው በመንገር አበረታታው። እሱም በጣም እየወደደው እንደመጣና ስሙንም ጄዲ ብሎ እንዳወጣለት ነገረው። ሆኖም ሰውየው ወዲያውኑ ሽጉጡን አውጥቶ ለኤግዚ በመስጠት ፊትለፊቱ ውሻውን እንዲገድል አዘዘው። ይሄ የመጨረሻ ፈተና ነበር። በሌላኛው ክፍልም ጓደኛው ተመሳሳይ ትዕዛዝ ተሰጥቷታል። ውሻውን ለመግደል የወሰነ ሙሉ ለሙሉ የስለላ ቡድኑ አባል ይሆናል። ኤግዚ ሽጉጡን ውሻው ላይ ደግኖ ለተወሰነ ጊዜ አቅማሙ። አይናውን እያየ ቃታውን በፍጹም መሳብ አልቻለም። ከሚቀጥለው ክፍል ግን የጥይት ተኩስ ተሰማ። ወዲያው መሸነፉን ተቀብሎ ወደ ቤቱ ተመለሰ። ከዚህ ሁሉ ልፋት በኋላ መውደቁ ቢያናደውም ውሻውን ባለመግደሉ ግን ደስተኛ ነበር። እናቱም ከረጅም ጊዜ በኋላ ድጋሚ ስታየው ተጠመጠመችበት። በዚህ ሰዓት ኤግዚ እናቱ ፊት እንደበለዘ ተመለከተ። እንጀራ አባቱ አሁንም እናቱን መደብደቡን አላቆመም። ይህም ደሙን አፈላው። ወዲያውን የሚዝናናበት ቦታ ሄዶ ሊደበድበው ከመኪናው ለመውጣት እንዳሰበ መኪናው በራሷ መስኮቱንና በሩን ቆልፋ ወደ ሃሪ ቤት ይዘው ሄደች። ሃሪ መኪናዋን በሪሞት እየተቆጣጠራት ነበር። እንደተገናኙ ሃሪ በጣም እንደረፈደበት በንዴት ገለጸለት። ለአንድ ውሻ ሲል ይህን የመሰለ ዕድል በማበላሸቱ ሞቀሰው። ሁለቱ እየተጨቃጨቁ ባለበት ሰዓት የሰላዮቹ አሰልጣኝ አስቸኳይ መረጃ እንደደረሰው ለሃሪ ደውሎ አሳወቀው። ቫላንታይን የተባለው አሸባሪ ልብስ ላይ በገጠሙት የድምጽ መቅጫ አማካኝነት የሚቀጥለውን እቅዱን ደርሰውበታል። ቫላንታይን አንድ ትልቅ ቸርች ውስጥ አዲስ የሰራውን ቺፕ ሊሞክረው እንዳሰበ ሲያወራ ሰምተውታል። ነገር ግን ቫላንታይን እንደሚያዳምጡት ስለሚያውቅ ሆን ብሎ ያዘጋጀላቸው ወጥመድ ነው። ሄሪ እቅዱን እንደሰማ ወደዚህ ቸርች በፍጥነት ሄደ። ቦታው ላይ ሲደርስ ግን ምንም ለየት ያለ ነገር አላስተዋለም። ቫላንታይን ከቅርብ ርቀት ሆኖ እያንዳንዱን ሰው እየተመለከተ ነበር። የሄሪን መምጣት እንዳስተዋለ በየሰው ስልክ ላይ የገጠመውን ቺፕ አበራው። በዛው ቅጽበት የሁሉም ስልክ ራሱን አብርቶ ሰቅጣጭና ቀጭን ድምጽ ማውጣት ጀመረ። ሄሪ ወዲያውኑ ለመውጣት ሞክሯል። ሆኖም ምን እንደነካው እንኳን ሳያውቅ ወደ ኋላ ዞሮ ፊት ለፊቱ ያገኛትን ሴት ተኩሶ ገደላት። እሱ ብቻ ሳይሆን ውስጥ የተሰበሰቡትን በሙሉ እርስ በርስ መጫረስ ጀመሩ። ደቂቃ ባልሞላ ጊዜ ውስጥ የሁሉም ህይወት አለፈ። ወዲያውኑ ሄሪ ወደ ራሱ ሲመለስ ያደረገውን በሙሉ ማመን አልቻለም። ኤግዚና አሰልጣኙን በድንጋጤ ደርቀው ቀርተዋል። ሄሪ ወደ ውጭ ሲወጣ ቫላንታይን ፈገግ ብሎ እየጠበቀው ነበር። ለረጅም ጊዜ ሲሰራበት የቆየው ቴክኖሎጂ ይህ እንደሆነ አስረዳው። ቺፑ በሚያወጣው የድምጽ ሞገድ ብቻ የዓለምን ህዝብ ማጫረስ እንደሚቻል እየነገረው ወዲያውኑ ሽጉጡን አውጥቶ ሄሪን ገደለው። ኤግዚ የሃሪን አሟሟት ባይኑ ከተመለከተበት ሰዓት ጀምሮ ውስጡ በበቀል ተሞላ። እሱ የመከረው ምክሮች በሙሉ ባይምሮ መጣበት። ቀጥሎ ጊዜ ሳያጠፋ ወደ ስለላ ቡድኑ ዋና መሪ በመሄድ ቫላንታይን ይህንን አደገኛ ቺፕ ለሙሉ ዓለም በዚህ ሰዓት እንዳሰራጨና የድምጹ ሞገድ ከለቀቀው ምን ያህል ህዝብ ሊያልቅ እንደሚችል አስረዳው። ስለዚህም ቫላንታይንን ለማስቆም ብሎም የሃሪን ደም ለመመለስ አብራቸው እንዲሰራ ጠየቀ። መሪው ግን በሃሪ ሞትም ሆነ በነገሩ አስከፊነት በጭራሽ የተደናገጠ አይመስልም። በተረጋጋ ሁኔታ እንዲቀመጥ ጠይቆት ወይን ቀዳለት። በዚህ ጊዜ ነበር ኤግዚ መሪው አንገት ላይ የስፌት ምልክት ያስተዋለው።
የቫለንታይን ቅጥረኞች በሙሉ ቺፑን አንገታቸው ላይ ያስቀብረዋል። ኤግዚ ወይኑን አንዴ ከተጎነጨ በኋላ መሪው ወዲያውኑ እንደመረዘው አሳወቀው። ቀጥሎም በቅርቡ ከቫለንታይን ጋር ተገናኝቶ እቅዱን በሙሉ እንደተረዳ ነገረው። ቫለንታይን ግማሽ የዓለምን ሕዝብ በማጫረስ የቀረውን ሀብት ለተቀሩት የተወሰኑ ባለሀብቶች ብቻ እንዲቀር ነው ሐሳቡ። መሪውን ከሟቾቹ መሃል ከሚሆን ብሎ ቫለንታይንን ተቀላቅሏል። አሁን ላይ ኤግዚ የቫለንታይንን ቡድን ከተቀላቀለ በህይወት እንዲቆይ እንደሚፈቅድለት ቃሉን ሰጠው። ኤግዚ ግን ይህንን አረመኔ ቡድን በጭራሽ ሊቀላቀል ፈቃደኛ እንዳልሆነ ሲገባው መርዙ ስራውን እንዲጀምር በያዘው ሪሞት አበራው። ሆኖም ኤግዚ ላይ ምንም አይነት ለውጥ አልታየም። በተቃራኒው መሪው በህመም መሰቃየት ጀመረ። ኤግዚ ወይን ከቀዳለት በኋላ ሐሳቡ ሲሰረቅ ጠብቆ ወይኑን ቀይሮበት ነበር። መሪው በአንድ ጀማሪ ሰላይ መሸነፉን መቀበል አልቻለም። ህይወቱም እንዳለፈ ኤግዚ ፈጠን ብሎ አንገቱ ላይ የተቀበረውን ቺፕ አወጣ። በዛው ቅጽበት የመሪው ስልክ ጮኸ። ቫለንታይን ለስብሰባ እንደሚፈልገው የሚያሳይ መልእክት ነበር። መልእክቱን እንዳየ ወዲያው ወደ አሰልጣኙ መርሊን በመሄድ የተፈጠረውን በሙሉ አስረዳው። አሁን ከቫለንታይን ቡድን ጋር የሚዋጉት 3ቱ ሰላዮች ብቻ ናቸው። ለሰዓታት ካቀዱ በኋላ ለሁለት በመከፈል ጥቃቱን ለመሰንዘር ተዘጋጁ። የኤግዚ ጓደኛ በጀት ብቻዋን በራ የቫለንታይንን ሳተላይቶች እንድታወድም ኃላፊነት ሰጥቷል። ይህም የድምጽ ሞገዱን በጊዜው ለማስቆም ስለሚጠቅማቸው ነበር። ኤግዚ እና መርሊን ደግሞ ከውስጥ ጥቃታቸውን ለመሰንዘር ወስነዋል። ከመድረሳቸው በፊት ሃሪ ከመሞቱ በፊት አስቀምጦለት የነበረውን ስጦታ ለኤግዚ ሰጠው። ሙሉ የሰላይ ትጥቅ ነበር። ኤግዚ ሙሉ ሱፉንና መሳሪያዎቹን ከለበሰ በኋላ ቫለንታይን ወዳዘጋጀው ስብሰባ መሩ። ስብሰባው ዋሻ ውስጥ ነበር የተዘጋጀው። ዋሻ ውስጥም በዓለም ላይ ያሉ የተባሉ ባለሀብቶች በሙሉ ተገኝተዋል። ግማሽ የዓለም ሕዝብ እርስ በራሱ መጋደል ሲጀምር እነሱ እዚህ ተደብቀው ለማሳለፍ ነበር ሐሳባቸው። ውስጥ እንደገቡም ሁለቱ ወደ ስራቸው ገቡ። በተመሳሳይ ሰዓት የኤግዚ ጓደኛ ሳተላይቶች ያሉበት ከፍታ ላይ መድረስ ጀምራለች። ፊት ለፊት እንዳየችው ግን አንደኛው ፊኛ በመፈንዳቱ ሳተላይቱ ኢላማ ውስጥ በግልጽ መግባት አልቻለም። ነገር ግን እንደምንም ብላ ተኮሰች። በዛው ፍጥነት አንደኛውን ፊኛ በመፈንዳቱ ቁልቁል ወደ መሬት ተወረወረች። እሷም መሃል አየር ላይ ፓራሹቷን ለቃ ህይወቷን አተረፈች። በዚህ ሰዓት ኤግዚ ደግሞ ቀደም ሲል አብሮት ይሰለጥን የነበረው ጓደኛው አግኝቶት መከበባቸውን ለቫለንታይን አሳወቀው። እሱም የመጡበትን ምክንያት ስለሚያውቅ በፍጥነት የድምጽ ሞገዱን አስጀመረው። ነገር ግን እየሰራ አልነበረም። ሳተላይቶቹ ላይ ተኩሳ የነበረው ሚሳኤል በትክክል ኢላማውን መጥቶት ስለነበር የድምጽ ሞገዱን ማስተላለፍ አልተቻለም። ኤግዚ ዓላማቸውን እንዳሳካ እርግጠኛ ስለሆነ ጠባቂዎቹን በሙሉ በአስገራሚ ብቃት እየተዋጋ ወደ ፕሌናቸው ተጠጋ። ውስጥም ገብቶ ፎይ ከማለቱ መርሊን መጥፎ ዜና አጋራው። ቫለንታይን ተጠባባቂ ሲስተም ስለነበረው ከቆይታ በኋላ መልሶ ሞገዱን መልቀቅ ስለሚችል ኤግዚ ተመልሶ ገብቶ ሙሉ ሲስተሙን መደምሰስ ይኖርበታል። እሱም ተስማምቶ አስተማሪው ሃሪ የሚይዘውን ዣንጥላ በማንሳት ተመልሶ ገባ። በዚህ ሰዓት ደግሞ ቫለንታይን ከባለሀብት ጓደኞቹ ሳተላይታቸውን ተውሰው ድጋሚ ሞገዱን ለመልቀቅ እየተዘጋጀ ነው። በተጨማሪም የነ ኤግዚ መገኘት እንዳወቀ ጥበቃውን 3 እጥፍ በመጨመሩ ኤግዚ ወደ ውስጥ መግባት በጣም ከበደው። ዣንጥላውን ተጠቅሞ ብዙ ጥይቶችን በመከላከል የቻለውን ያክል ቢያስወግድም ቁጥራቸውና መሳሪያቸው ግን አላንቀሳቀሳሉ። በተመሳሳይ ሰዓትም የመጡበትን ፕሌን ዱቄት የሚያደርግ መሳሪያ ይዘው ወደ መርሊን ሲቀርቡ የህይወታቸው ማብቂያ ይሄ እንደሆነ ሁለቱም ደመደሙ። ብዙም ሳይቆይ ግን ኤግዚ ከመሪው አንገት ውስጥ ያወጣው ቺፕ ትዝ አለው። ምናልባት ቺፑን ተጠቅሞ ሲስተሙን መደምሰስ እንደሚችሉ ሐሳቡን ሲያቀርብ መርሊን ቺፑን ከኮምፒውተሩ ጋር አገናኝቶ ሞገዱን ለማስቆም ታገለ። የቫለንታይንን ሲስተም ግን ማስቆም አልቻለም። ነገር ግን እያንዳንዱ ሰራተኞቹ አንገት ውስጥ ያስቀበረውን ቺፖች ማፈንዳት እንደሚችል አወቀ። ዋሻ ውስጥ የተገኙትን በጠቅላላ ባለሀብቶቹ ሳይቀሩ ህይወታቸው ሲያልፍ ቫለንታይንና ጠባቂው ብቻ ቀሩ። ኤግዚ በሰዓቱ ቢደርስም ቫለንታይን ግን ሞገዱን ሙሉ ለሙሉ ለዓለም በትኖታል። በየሀገሩ ሰዎች እርስ በርስ መጫረስ ጀመሩ። ኤግዚ በፍጥነት ጠመንጃውን አውጥቶ አርከፈከፈባቸው። የቅርብ ቦዲጋርዷን በእነዚያ የስለት እግሮቿ ልትቆራርጠው ወደ ኤግዚ ተወረወረች። ፍጥነቷና የማርሻል አርት ጥበቧን በጭራሽ ሊቆጣጠረው አልቻለም። በመጨረሻ ሁለቱም አየር ላይ ተወረወሩ። ኤግዚ ግን እንደምንም ብሎ ጫማው ውስጥ ባለችው ድብቅ ሴንቲ እጇን ጫራት። ያላወቀችው ግን ሴንቲዋ አደገኛ መርዝ እንደተቀባሽ ነበር። ቦዲጋርዷን እንዳስወገደ ጊዜ ሳያጠፋ እግሯ ላይ የተገጠመውን ጎራዴ አውጥቶ ቫለንታይን ገላገለው። ህዝቡንም ከብዙ እልቂት ታዳነ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።